በዚህ ቪዲዮ ስለ ፓራሜትር ሴንሲቲቭ ፕላን ኦፕቲማይዜሽን ወይም ስለ PSPO እናያለን። PSPO ምን ችግርን ለመፍታት ነው ኢንትሮዲዩስ የተደረገው? ይሄ ፊቸር አዲስ ፊቸር ነው፣ 2022 ቨርዥን ላይ ያለ ነው። በዋናነት ይሄ ፊቸር አድሬስ ማድረግ የፈለገው የፓራሜትር ስኒፊንግ ችግር በሚኖርበት ጊዜ በቀላሉ ያንን ሪዞልቭ ለማድረግ ነው። ፓራሜትር ስኒፊንግ ከዚህ በፊት ሌላም ቪዲዮ ስለሰራን እሱን መመልከት ይቻላል። ፓራሜትር ስኒፊንግ የሚያጋጥመው ሲኩል ሰርቨር የሆነ ኩዌሪ ረን ስታደርጉ፣ ፓራሜትራይዝድ የሆነ ኩዌሪ ረን ስታደርጉ ያንን ለዛ ፓራሜትር የሚመጥን ፕላን ያዘጋጅና ካሽ ያደርገዋል፣ ሚሞሪ ላይ ይቀመጣል ማለት ነው። የሚቀጥሉ የሚመጡ ተመሳሳይ የሆኑ ኩዌሪዎች ያንን ፕላን ተጠቅመው ዴታ ሪትራይቭ እንዳያደርጉ ያደርጋልና አንዳንዴ የምን ችግር አለ? ቴብላችን ላይ ያለ ዳታ ዲስትሪቢዩሽን በጣም ስኪውድ ሊሆን ይችላል። ለምሳሌ አይዲ ነምበር 1 አንድ ዴታ ብቻ ሊሆን ይችላል ያለው። አይዲ ነምበር 5 1 ሚሊዮን ሪከርዶች ሊኖሩት ይችላል አንድ ቴብል ውስጥ እና እንደዚህ አይነት በጣም ስኪውድ የሆነ ዴታ ዲስትሪቢዩሽን በቴብል ውስጥ በሚኖርበት ጊዜ ለአንድ አይዲ አንድ ዴታ ሪትራይቭ ለማድረግ የተጠቀመበትን ፕላን በአይዲ 5 ተጠቀም ስንለው አንድ ዴታ ለማምጣት የተጠቀመበት ፕላን 1 ሚሊዮን ሪከርዶችን ለማምጣት ኢፊሺየንት አይሆንምና ምናልባት አንድ ሪከርድን ለማምጣት የተጠቀመው ስካን ከሆነ 1 ሚሊዮን ሪትራይቭ ለማድረግ ደግሞ ቤስት የሆነው ፕላን ሲክ ቢሆን ኢንዴክስ ሲክ ቢሆን የመጀመሪያው ካሽ የተደረገው ፕላን ስካን 1 ሚሊዮን ሪከርድ ስካን ላድርግ ቢል ያ ችግር ይፈጥራልና እንደዚህ አይነት የፓራሜትር ስኒፊንግ ችግር እሱን ለመቅረፍ ነው ፓርሻሊ ይሄኛው ፊቸር ኢንትሮዲዩስ የተደረገው። ለምሳሌ ይሄንን ስቶር ፕሮክ ብናይ 0 እና ለዩዘር አይዲ 0 እና ለዩዘር አይዲ 17 ተመሳሳይ ሆነ ፕላን አዘጋጅቶ ሲጠቀም እናያለን። ነገር ግን ለምሳሌ ለ0 ስንት ሪከርዶች ነው የሚያመጣው? እዚህ ጋር ወደ 80475 የሆነ ሪከርድ ነው ሪትራይቭ የሚያደርገው ይሄን ፕላን ተጠቅሞ ሲክ ያደርጋል። የቀሩትን ኪዎች ከፕራይመሪ ኪ ሪትራይቭ ያደርጋል። ኪ ሉክአፕ አድርጎ እነዚህ ሪዛልት ነስትድ ሉፕ ያደርጋል። እነዚህ የተጠቀምነው ሌላ ከፖስት ቴብል ውጭ ቮት ቴብል ጆይን አድርግ ስላልነው ቮት ቴብል ላይ ስካን ያደርጋል። ዴን ሁለቱን ሪዛልት መርጅ አድርጎ ሶርት ያደርግና ሪትራይቭ ያደርጋል። ይሄኛው ፕላን በጣም ብዙ ሪከርዶችን ለማምጣት የተጠቀመበት ፕላን ነው። ነገር ግን ዩዘር አይዲ 17 431 ነው። በጣም ትንሽ ዴታ ነው ሪትራይቭ ያደርገውና ምናልባት መርጅ ጆይን አሪፍ የምንለው ፕላን ላይሆን ይችላል። መርጅ ጆይን መጠቀም ምናልባት ሉፕ ጆይንን ደግሞ ቢጠቀም የተሻለ ፍጥነት ያለው ፕላን ይኖር ነበርና ይሄ የፓራሜትር ስኒፊንግ ችግር ነው። ለ0 ካሽ አደረገውን ፕላን ለ17 ኤፊሽንት ያልሆነ ፕላን ሲጠቀም እናያለና እንደዚህ አይነት ችግሮችን ይፈታል PSPO። one plan for all parameters የሚያመጣውን ችግር ለመቅረፍ ያገለግላል። ፖር ፐርፎርማንስ ነው ያ እንዲኖር የሚያደርገውና እንዴት አድርገው ነው ያንን ለመቅረፍ የሚሞክረው PSPO? ሂስቶግራሙን ያያል። የቴብሉን ስታቲስቲክስ አይቶ በጣም ስኪውድ የሆነ ዲስትሪቢዩሽን አለው የሚለውን ያይና በዛ መሰረት የተለያዩ ፕላኖችን ለማዘጋጀት ይሞክራል። ኩዌሪ ቫሪያንት 1 2 3 ብሎ የተለያየ ፕላኖችን ለመፍጠር ይሞክራል። ብዙ ጊዜ PSPO ከ3 በላይ ፕሪዲኬቶችን እንትን አይልም፣ አይደንቲፋይ አድርጎ ለነሱ የሚመጠን ፕላን አያዘጋጅም። ማክሲመም 3 ፕሪዲኬቶች ለምሳሌ ያለን ስቶር ፕሮሲጀር 10 ፕሪዲኬቶች ቢኖሩት የሚመርጠው በጣም ሪስኪ የሆኑ እንደዚህ በጣም ትልቅ ዲስትሪቢዩሽን አለባቸው ብሎ ያሰበውን የ3ቱን ፕሪዲኬት ብቻ ነው ኦፕቲማይዝ ለማድረግ የሚሞክረው ወይም ደግሞ የተሻሉ ፕላኖችን ሊያዘጋጅ የሚሞክረው። ያም የሆነበት ምክንያት ለያስሩም 3 ላዘጋጅ ቢል 30 ፕላን ሊኖር ነው ማለት ነው። ይሄ ፕላን ካሻችንን ብሎት ሊያደርገው ይችላል። በአንድ ኩዌሪ ብቻ ፕላን ካሹ ሊሞላ ይችላልና 100 ካለው ለ100ም 3 ኩዌሪ ቫሪያንት አይዲ እና ፕላን ቢያዘጋጅ በጣም ፕላን ካሻችንን በአንድ ኩዌሪ ብቻ ሞልተን ሌሎቹ ካሽ የሆነ ፕላን እንዳይጠቀሙ ሊያደርጉላ ይችላልና በዛ ምክንያት ውስን የሆኑትን ፕሪዲኬቶች ብቻ ነው አይደንቲፋይ አድርጎ የሚሰራው። ሊሚቴሽኖች አሉበት ወይ? አሉበት። አሁን ላይ
ፒኦ ኦፕቲማይዝ ማድረግ የሚችለው ኢኳሊቲ ፕሪዲኬትን ብቻ ከተጠቀምን ለምሳሌ ዩዘር አይዲ ኢኳልስ ቱ አት ዩዘር አይዲን ብቻ ከተጠቀምን ነው። ግሬተር ዛን ዲስ ቫሉ ካልነው ለምሳሌ ክሪኤሽን ዴት ግሬተር ዛን የሆነ አት ክሪኤሽን ዴት ብለን ፓስ ያደረግነው ፓራሜትር ቢኖር ኦር ሌስ ዛን ብንጠቀም ለነሱ አይሰራም። ሶ ለኢኳሊቲ ብቻ ነው የሚሰራው፣ ለኢንኢኳሊቲ አይሰራም፣ ለዳይናሚክ ሰርቾች አይሰራም። ለምሳሌ የተለያየ ፓራሜትር ቢኖርና ዩዘሮች አንዱን ፓራሜትር ሰፕላይ ላያደርጉ ላያደርጉም ይችላል። ለምሳሌ ዩዘር አይዲ፣ ከስተመር አይዲ፣ ፎን ነምበር ምናምን ሊስት ያለበት ፕሪዲኬቶች ቢኖሩ አንድ ስቶር ፕሮክ ውስጥ እነዚህ ሊስቶች ቢኖሩ ዩዘሩ ለምሳሌ ወይ ዩዘር አይዲውን ብቻ ወይ ፎን አይዲውን ብቻ ፓስ አድርጎ ያን ስቶር ፕሮክ ረን እንዲሆን ሊያደርግ ይችላል። ሌሎቹ ምን ይሆናሉ ማለት ነው? ነል ይሆናሉ ማለት ነው። ሶ ዩዘር አይዲ ኢኳልስ ቱ ዩዘር አይዲ ኦር ዩዘር አይዲ ኢዝ ነል የሚል አይነት ፎን ነምበር ኢዝ ኢኳል ቱ አት ፎን ነምበር ኦር አት ፎን ነምበር ኢዝ ነል ወይ አለው ወይ የለውም የሚል ኩዌሪ ቢኖረን ለእንደዚህ አይነት ኩዌሪ ኦፕቲማይዝ አያደርግም ይሄ ፒኤስፒኦ። ሬንጅ ሰርቾች ቢኖሩን ለምሳሌ ክሬሽን ዴቱ ከዚህ ዴት እስከዚህ ዴት የሚል አይነት ስቶር ፕሮክ ቢኖረን እንደዚህ አይነት ፕሪዲኬቶች ቢኖሩ ይሄ ፒኤስፒኦ ኦፕቲማይዝ ለማድረግ አይሞክርም ማለት ነው። በተጨማሪ ኩዌሪያችን ውስጥ ኩዌሪ ሂንት ቢኖር ሪኮምፓይል ና ኦፕቲማይዝ ፎር የሚል ሂንት ብናስቀምጥ ይሄ ፒኤስፒኦ ፊቸር ትሪገር አድርጎ ጥሩ ናቸው የሚለውን ፕላን አያዘጋጅም። ኢት ዳዝንት ወርክ ዊዝ ዳት። ፓራሜትር ስኒፊንግ ዳታቤዛችን ላይ ዲሴብል ከሆነ ባይ ዲፎልት ይሄም ዲሴብል ይሆናል፣ አይሰራም ማለት ነው። ሙሉ በሙሉ የሴንሲቲቪቲ ችግርን የፓራሜትር ሴንሲቲቪቲ ችግርን ደግሞ ይፈታል ብለንም አይታሰብም። ሶ የተወሰነ ደረጃ ይረዳል። ሁልጊዜ ፓራሜትር ስኒፊንግ ችግር ባለበት ጊዜ ሁልጊዜ ዲቢኦ ኦር ዴቨሎፐሩ ጣልቃ እንዳይገባ በተወሰነ መልኩ ይረዳል ማለት ነው። እስኪ እንዴት እንደሆነ ዴሞ አድርገን እንየው። ለምሳሌ ይሄኛውን ስቶር ፕሮክ ክሬት አረኩኝ። ሲምፕል ስቶር ፕሮክ ነው። ሴንስ ሊሰጥም ላይሰጥም ይችላል። ሶ ሴሌክት ፖስት አይዲ፣ ፖስት ታይፕ አይዲ፣ ታይትል፣ ስኮር፣ ቪው እና ክሬሽን ዴትን ከፖስት ቴብል ቮት ቴብልንም ደግሞ ጆይን አድርገልን በዚህ ኮንዲሽን የሁለቱም አይዲ ተመሳሳይ የሆነበት ብለን ዩዘር አይዲውን ፓስ እናደርግ። የዛን ዩዘር አይዲ የዛን ኦነር ዩዘር አይዲ የተመለከተ ያለውን ዴታ ሪትራይቭ ያደርግልና ይሄ ሲምፕል የሆነ ስቶር ፕሮክ ነው። ዳታቤዙ አሁን ላይ ያለበትን ለምሳሌ ቼክ ላድርግ ብል ኮምፓቲቢሊቲ ሌቭል 2022 ነው። ሶ ሌት ሚ ኮንቨርት ኢት። ፓራሜትር ስኒፊንግ ችግርን መጀመሪያ እንይ። አሁን ያለው የ2008 ቨርዥን ላይ ነው። ሶ ኢትስ ኮምፓቲቢሊቲ ሌቨል 100 ወይም 2008 ላይ ነው። የድሮ ቨርዥኖች ከ2022 በፊት ያሉት ቨርዥኖች ላይ የፓራሜትር ስኒፊንግ ችግር አለ። ዴታ ዲስትሪቢዩሽኑ ስኪውድ ቢሆን ባይሆን ኢት ዳዝንት ማተር። አንዱን ፕላን ለሌላው ለመጠቀም ይሞክራል። ለምሳሌ እዚህ ጋር ፕላናችን ውስጥ ምንም የለም ብለን እናስብና እነዚህን ሁለቱን ረን እናድርግ። ለዩዘር አይዲ 0 እና 17 ሶሪ ፕላን ኤክስኪዩሽን ፕላኑን አክቹዋል ኤክስኪዩሽን ፕላኑን እንዲያሳየኝ እዚህ ጋር ክሊክ አላረኩም ነበር። ሶ እዚህ ጋር እንደምናየው ለ0ም ለ17ም ምንን ተጠቀመ? ሲክ፣ ኪሉካፕ፣ ስካን እና መርጅ። ለዚህም ተመሳሳይ ቅድም በፒክቸሩ እንዳየ ለ430ም ለ80,000 ምናምንም ተመሳሳይ ፕላን፣ ይሄኛውንም 0 ሪከርድ ለሚያመጣውም ተመሳሳይ ፕላን ሲክ፣ ኪሉካፕ፣ ስካን እና መርጅን ነስት እና መርጅን ተጠቅመው እናያለን። ይሄ የፓራሜትር ስኒፊንግ ችግር ስለሆነ መሆኑን እናያለን ማለት ነው። ነገር ግን እነዚህ ሪኮምፓይል አድርገን ለምሳሌ ረን ብናደርጋቸው የተለያየ ፕላን ነው። በዛ ኮምፓቲቢሊቲ ሌቨል የተለያየ እያንዳንዱ ሪኮምፓይል አድርገን ለዛ የሚመጥን ለዛ ለ0 እና ለ17 የሚመጥን አዘጋጅ ብንለው ለ0 ይሄ መርጅ ጆይን ጥሩ ነው ብሎ አስቦ መርጅ ጆይንን ተጠቅመው ፕላን ዴቨሎፕ አድርጓል። ለ17 የሚመጥን ሪኮምፓይል አድርገህ የሚመጥነውን አዘጋጅ ስንለው አሁን መርጅ ጆይኑ ለዚህኛው ነው ጥሩ ነው ብለው ዴቨሎፕ ያደርጋል። ለዚህኛው አልተጠቀሙም፣ ምክንያቱም ፈጣኑ ይሄኛው ስለሆነ ማለት ነው። ይሄ ፓራሜትር ስኒፊንግ ችግርን እንዲቀርፍ ነው ማለት ነው። ይሄኛው ፒኤስፒኦን ኢንትሮዲዩስ የተደረገው ፒኤስፒኦን አድቫንቴጅ ለመጠቀም ኮምፓቲቢሊቲ ሌቨላችን 160 ወይም ደግሞ ዳታቤዙ 2022 ቨርዥን ላይ መሆን አለበት። ፕላናችን ላይ ምንም ነገር የለም ብለን እናስብ። እስኪ ኩዌሪ ስቶርንም ክሊን ላድርገውና ኩዌሪ ስቶር ላይ መተን ቶፕ ኮንሱሚንግ ኩዌሪስ ብለን ቼክ ብናደርግ
ምንም ዴታ የለም አሁን። ሶ አሁን ዳታቤዙ 2022 ቨርዥን ላይ ነው። ተመሳሳይ ፕላን ነው ወይ የሚያዘጋጀው ብለን እኔ ለ0 እና 17 ሪኮምፓይል አልተጠቀምነው። ተመሳሳይ ፕላን ነው ወይ ያዘጋጀው እና የተለያየ ፕላን አዘጋጅቶ እናያለን። ምንና ምን አንድ መርጅ ያለበትን አንድ ደግሞ ነስትድ ሉፕ ያለበትን የተለያየ ፕላን አዘጋጅቶ እናያለን። ምን አደረገ እዚህ ጋር እንደምታዩት ከኩዌሪ መጨረሻ ላይ ኩዌሪ ቫሪያንት አይዲ የሚል አሳይን አድርጎ እናያለን። ለሶስት ፕላኖች ለሶስት ዲስትሪቢዩሽን የተለያየ ፕላን እንዳዘጋጀ ማወቅ እንችላለን። እዚህ ጋር 3 1 ስላለን 2 ደግሞ ሌላ ሜቢ ሚዲየም ላይ ያለ ኦር የሆነ ኤንድ ላይ ያለ ሃይ ሚዲየም እና ሎ ብሎ ነው የሚከፋፈላቸው ዲስትሪቢዩሽኑን ማለት ነው። በዛ መሰረት 3 ፕላን ነው ማለት ነው የሚያዘጋጀው። ለዚህ ስቶር ፕሮሲጀር 3 ይመጥናል የሚለውን ፕላን አዘጋጅቶ እናያለን ማለት ነው። ሶ እዚህ ላይ እንደምናየው ፓራሜትራይዝድ የሆነ ኩዌሪ ፓስ ሲደረግ ዲስፓቸር ፕላን ኦፕሬተር ኪኪን ያደርጋል ማለት ነው። ያለውን ሂስቶግራም ያለውን የቴብል ዴታ ዲስትሪቢዩሽን አይቶ የተለያዩ ኩዌሪ ቫሪያንቶችን ለምሳሌ ዩዘር አይዲ የሆነ የምንሰጠው ዩዘር አይዲ ያለው አጠቃላይ ቶታል ብዛቱ ከ10,000 በታች ከሆነ ከ10,000 እስከ 1 ሚሊዮን ከሆነና ከ1 ሚሊዮን በላይ ከሆነ ብሎ የተለያየ ፕላኖችን ያዘጋጃል ማለት ነው። ከ10,000 በታች ከሆነ ለምሳሌ ይሄን ፕላን ካሽ አድርግ ይላል። ሲክ እና ሉክአፕ ያለበትን አዘጋጅ፣ ሉፕ ጆይንም ያለበትን አዘጋጅ ይለዋል። ከ10,000 እስከ 1 ሚሊዮን ከሆነ ስካን ተጠቀም፣ ሚሞሪ ግራንት ሚዲየም ይሆን ምናምን ብሎ ተጨማሪ ኦፕሬተሮችንም በዛ መሰረት ፕላን ያዘጋጃል። በጣም ብዙ ሪከርድ ያለው ከሆነ ደግሞ ዩዘሮች ያንን ፓስ ቢያደርጉ ስካን ተጠቀማለህ፣ ሚሞሪ ግራንት መስጠት አለብህ፣ ፕላስ ደግሞ መርጅ ጆይን መጠቀም አለብህ ምናምን የሚል ፕላን ያዘጋጃል ማለት ነው። ዲስፓቸር ኤክስፕሬሽን የምንለው በእኛ የምንልካቸውን ፓራሜትር ቫሉዎች ለምሳሌ 0 ብለን ቴስት ያደረግነውን እነሱን ኢቫሉዌት እያደረገ ለ0 የሚመጥነው ለምሳሌ ይሄኛው ፕላን ከሆነ ወደዚህኛው ፕላን እንዲሄድ ያደርጋል። ለ17 ይሄኛው ከሆነ የሚመጥነው ይሄኛውን ስካንና ሚዲየም ሚሞሪ ግራንት ያለበትን ተጠቀም ብሎ እንትን ያደርገዋል ማለት ነው። ሪራውት ያደርገዋል ማለት ነው ወደዛ ፕላን። ሶ እዚህ ጋር እንደምናየው ለ0 ይመጥና ያላለው መርጅ ጆይን ቢሆን ጥሩ ነው አለ። ለ17 ደግሞ ነስትድ ሉፕ ብንጠቀም አሪፍ ነው ብሎ ነስትድ ሉፕ ነው የተጠቀመው። 3 ኩዌሪ ቫሪያንት አይዶች አዘጋጅቶለታል ወይም 3 ፕላኖች አዘጋጅቶለታል ማለት ነው። ይሄንን ኢንፎርሜሽን ቼክ ማድረግ እንችላለን። ለምሳሌ እዚህ ጋር ስንት ኩዌሪ ቫሪያንቶች እንዳሉ ከኩዌሪ ስቶር ፕላን ላይ ይሄ ብቻ ስለሆነ የፕሮዳክሽን ዴታ ቢሆን በጣም ብዙ ነው የምናየውና ኩዌሪ ቫሪያንት ኩዌሪ አይዲ የሚል ስቶር ፕሮክም አለ። እሱን ቼክ ማድረግ እንችላለን። ኩዌሪ አይዲዎች 7 እና 8ን ሁለት ፕላን ስላዘጋጀ ማለት ነው። ለ0 እና ለ17 ስላዘጋጀ አንድ ኩዌሪ ነው፣ ነገር ግን ሁለት ኩዌሪ ፕላኖችን አዘጋጅቷል ማለት ነው። እዚህ ጋር ቶፕ ሪሶርስ ላይ መጥቼ ለምሳሌ ሰርች ባረግ ሁለት ፕላኖችን ያለው አንድ ኩዌሪ አይዲ 7 የሆነ አንድ ደግሞ ኩዌሪ አይዲ 8 የሆነ አንዱ ነስትድ ሉፕ ያለው አንደኛው መርጅ ጆይን ያለው ሁለት ፕላን እንዳዘጋጀ ማየት እንችላለን ማለት ነው። ኩዌሪ ቫሪያንት ኩዌሪ አይዲ የሚል ስቶር ፕሮክን ተጠቅመን አንድ ኩዌሪ ስንት አይነት ኩዌሪ ቫሪያንቶች እንዳሉት ቼክ ማድረግ እንችላለን ማለት ነው። ይሄኛውንም እነዚህን ስቶር ፕሮኮች እነዚህን ኩዌሪዎች ተጠቅመን ኩዌሪ ስቶር ኩዌሪ ቴክስት ኩዌሪ ስቶር ቫሪያንት ኩዌሪ ስቶር ፕላን እነዚህን የመሳሰሉት እነዚህ ሁለት ኩዌሪዎችን ተጠቅመን ዲቴይል ኢንፎርሜሽኖችን ማየት እንችላለን። የመጀመሪያው ስለ ዲስፓቸሩ ነው ኢንፎርሜሽን የሚሰጠን። እንደምታዩት እዚህ ጋር ኩዌሪው እንዳለ ኩዌሪው ነው፣ ምንም የተጨመረ ኦሪጂናል ስቶር ፕሮኩ ኩዌሪ ነው። እዚህ ጋር እንደምታዩት ምንም ቅጥያ ኦር ሂንት የለውም። ኦርደር ባይ ክሬሽን ዴት ዲሰንዲንግ ብሎ ነው ያቀውም ነው ክሬት ያደረግነው ስቶር ፕሮክ ራሱ ነው። ኩዌሪ አይዲዎቹ ኩዌሪ ቫሪያንት ኩዌሪ አይዲዎቹ 7 እና 8 ለተመሳሳይ ኩዌሪ ሁለት ኩዌሪ አይዲ ያዘጋጅቷል ማለት ነው። ሁለት ቫሪያንት ያለው ኩዌሪ አይዲ ያዘጋጅቷል 7 እና 8 እዚህ ጋር እንዳየናቸው ይሄኛው 7 ነው፣ ይሄኛው ኩዌሪ አይዲው 8 ነው። ሁለት አዘጋጅቷል። እንደምታዩት ይሄኛው ዲስፓቸር ነው ማለት ነው እዚህ ጋር ያዘጋጀው። ኤክስኤምኤሉን ስናይ መልቲፕል ፕላን አለው። መልቲፕል ፕላን አዘጋጅቷል ይሄ ዲስፓቸር እያለ ነው ማለት ነው እንጂ ለዚህኛው ስቶር ፕሮክ ይሄኛውን ኩዌሪ ፕላን ይሄኛው ኤክሲኪዩሽን ፕላን የተጠቀሙ ብሎ ያሳየን። ሁለተኛው ስቶር ፕሮክ ግን ኩዌሪ ቴክስቱን ብናይ
ተጨማሪ ሂንቶች አሉት። ኩዌሪ ዲስፓቸር ፕላኑ ሂስቶግራሙን ስታቲስቲክሱን ተጠቅሞ ለዚህ ይሄን አዘጋጅ ብሎት ሁለት የተለያየ እንዳዘጋጀ ተጨማሪ ኢንፎርሜሽኖች እናያለን። ሶ ሄረን በሚሆንበት ጊዜ ሲኮል ሰርቨር ይሄንን ተጨማሪ ኩዌሪ ሂንት ይሰጠውና ለዚህ ኦብጀክት አይዲ ኩዌሪ ቫሪያንት 3ን ትጠቀምለታለ። ምክንያቱም ዲስትሪቢዩሽኑ ይሄን ይመስላል የሚል ጀነራል የሆነ ነው። እዚህ ጋር በርግጥ የሚጠቀመው 100,000 or 100 million something, I don't know what exactly that number represents, ግን ከዴታ ዲስትሪቢዩሽን ጋር የተገናኘ ነው የሚሆነው። ለዚህ የሚመጠን አዘጋጅ ይለዋል። ለዚህ ዲስትሪቢዩሽን የሚመጠን ይሄኛውም ለዚህ ዲስትሪቢዩሽን የሚመጠን አዘጋጅ ይለዋል። ፕላኖቹ እያንዳንዱ ይሄኛው ሃሽ ነው። ይሄኛውን ቼክ ብናደርግ ደግሞ ኔስትድ ሉፕ ተጠቅሞ ነው የምናገኘው ማለት ነው። ሶ ፓራሜትር ሴንሲቲቭ ፕላን ኦፕቲማይዜሽን ወይም PSPO ይሄን ይመስላል። ፊቸሩ ክሬት የተደረገው ፓራሜትር ስኒፊንግ ችግርን ወይም አንድ ፕላን ለሁሉም ፓራሜትሮች ተብሎ የተዘጋጀ አንድ ፕላን ኖሮ ያ ደግሞ ችግር እንዳይፈጠር የሚያደርግ ፊቸር ነው። ነገር ግን ሙሉ በሙሉ ይሄን ችግር አይቀርፍም። የሚሰራው አሁን ላይ ኢኳል ቱ ብሎ ለሚጀምር ፕሪዲኬት እንጂ ለምሳሌ ዩዘር አይዲ ግሬተር ዛን 0 ብንለው ለዛ አይነት ኩዌሪ አይሰራም። ስቶር ፕሮካችን ላይ ለምሳሌ ዊዝ ሪኮምፓይል ብንል አይሰራም። ኦር ኦፕቲማይዝ ፎር አንኖን ኦፕቲማይዝ ፎር ዲስ ፓራሜትር ቫልዩ ብለን ብንጠቀም አይሰራም። ያንዳንድ የመሳሰሉ ሊሚቴሽኖች አሉበት። ነገር ግን እንደምናየው ደግሞ በተወሰነ መልኩ የፓራሜትር ሴንሲቲቪቲ ችግር እኛ ሁልጊዜ ጣልቃ እየገባ ሪኮምፓይል ማድረግ እንዳይጠበቅብን ያደርጋል ማለት ነው። ያ ይሄን ይመስላል ፊቸሩ። ቴንክ ዩ